ኩኩሻና መነን ተደባደቡ። ኩኩሻ ሁሉንም ነገር ለመናገር ወሰነች። አእምሮዋ ጭራሽ ሊቀበልላት አልቻለም። የሀብልን እናት የውሸት እናት ቀምቼ እውነት ለማድረግ ያልወለደችኝን እናት እናቴ ናት ብዬ መቀማት ምን የሚሉት ነው በማለት ውስጧ ጥያቄ ፈጠረባት። በዚህም የተነሳ ከመነን ጋራ በትልቁ ተጣሉ። የያዝሽውን ስራ በደንብ መስራት አለብሽ፣ የያዝነው እኮ ዶላር ነው። ይሄ ስራ ከተበላሸም እኮ እውነቱን ካወቀች እናትሽ ወይንም ሙልዬ ሁላችንም በእስር ቤት ነው ይሄን በማድረጋችን የምንታሰረው ስትላት ነበር። ይሄን የሰማችውም ኩኩሻ በጣም ተበሳጨች። አንቺ እኔ አሁን ሰላም አልሰጠኝም፣ አንቺማ ለእንትንሽ ነው ይሄን የምታባቢኝ ለዚህ ነው ስትላን ነበረ። አጸደ ደግሞ በጣም ምርጥ ሰው ናት። አንቺ አጸደ የምትይው ለዚህ ስራሽ ነው፣ ለዚህ ስራሽ ጥሩ ናት ብለሽ እንትን እንደሌለሽ ነው በማለት ከኩኩሻ ጋራ ትልቅ ጸብ ተፈጠረት። ኩኩሻም ስሜቷን መቆጣጠር ሲያቅታት ዘላ መነንን አንገቷን ሴት አደረገቻት። የዚህ ጊዜ እንደዚህ አድርጋት የማታውቀው መነን ስታይ ምን እያደረግሽ ነው? እባክሽን ልቀቂ፣ ልሞት ነው ብላ ተማጸነቻት። በጣም ይገርማል። አጸዴ የተባለችው ተንኮለኛ መከዳን አንገቷን ሴት አድርጋ ይዛ በማስፈራራት መከዳ በጣም ተጨነቀች። ምንድነው አክስቴ እያለች ሁለተኛ እነሱ ፊት ስኮኝ ፈገግ በይ፣ እኔ ስናገርሽ ፈገግ አክስቴ አጸዴ በይ እንጂ ሁለተኛ ፊትሽን ጨፍገግም ሆነ እንደዛ እንዳታደርጊ እያለቻት ጮኸችባት። በጭሆቷ ስትጨነቅ ሽንቷን እዛው አልጋው ላይ ሸናችው። መከዳ ወንድሜን አምጡ የምትለው መከዳ የሜርሲንና የአጸደን ተንኮል ሰማቻቸው። እዝራን ማስወገድ አለብን በማለት ይህን ስትላት፣ ሜርሲ ደግሞ እንዴ አክስቴ ለምን ስትላት፣ ልትራሪለት እንዳይሆን ዋናው ስራችን ምን ላይ ታርጌት አድርጎ ነው በማለት ይህን ስትሰማ በቁሟ የያዘችውን አይባዲ ትለቀው በሩን ከፍተው እየሮጡ እጅ ከፈንጅ ያዟት። እንግዲህ ይሄን ቃል እንዳትናገሪ ብላ ታንቅና ትገላት ይሆናል። አሁንም እያስፈራራቻት ስለነበረ ልትገላት ትችላለች። ህፃን መከዳን ማለት ወይዘሮ መነን ለኩኩሻ አጸዴ እኮ ማለት በጣም የዋህና ሆዷ እኮ ቡቡ ነው፣ ካፏ ትናገራለች፣ በጣም ጥሩ ልጅ ናት፣ እንደምታያት አይደለችም እኮ ብላ ልታስተባብላት ለኩኩሻ ስነግራት፣ ኩኩሻ ከባለስልጣን እስከ ውስጥ ያላት ማፊያ ሰው የሞላት ናት፣ እንዴት ነው እንደዚህ የምትይኝ ስትላት፣ እኔ ስለ እሱ ጉዳይ ስለ ጓደኛውም ስለምትየው ስለ ህፃኗም አያገባኝም ስትላት፣ ዘላ ኩኩሻ መነንን አንገቷን ሴጥ ስታረጋት የኩኩሻ የሀብል እናት ሙልዬ ምጥት ስትል፣ እንዴ ምን እየሰራችሁ ነው ስትል፣ አይ እየተጫወትን እየኮለኮለችኝ እኮ ነው የትደሽ ቆይተሽ ብያት በማለት ወሬዋን አስቀየሰች። ኩኩሻ ለመናገር ወሰነች። ነገር ግን ልቧ በሀዘን ተዋጠ። እዝራን ጠርታ ከመጠጥ ቤት የምነግርህ ነገር አለኝ ስትለው፣ የጠራሽኝ እኮ ቁም ነገር አለኝ ልነግርህ ብለሽ ነው፣ እንዴት ነው የማትነግሪኝ ቢላትም፣ ተረጋጊና ንገሪኝ ስላት፣ በጣም እኔ ሰው ህይወት ቀምቻለሁ በማለት ይህን ስትለው፣ ምንድነው ንገሪኝ አታስጨንቄ ብላትም፣ እሷም ምን ብዬ ልናገር የሚስትህን እናት ቀምቼ እየሰራሁ ነው ልበለው ምን ላድርግ በማለት ተነስታ አልችልም ብላ ተነስታ ሄደች። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 21 ተለቀቀ። በባለፈው ፓርት እንግዲህ እንደተመለከት ነው እዝራ ነበረ ለኩኩሻ ዝቤት መታ ለመከዳም ኩኩሻን እያለች ስለሆነ ትምጣና በቃ ልጥራት ሲል እሷ ቀጥታ ደወለችለት። ስደውልለትም እሱም እፈልግሃለሁኝ
ና ቶሎ ነበረ ያለችው ማለት ነው። እሱም ተነስቶ ነበረ የሄደው። እንደሄደ ግን የነገረችው ነገር የለም። ምንድን ነው ኩኩሻ በሚላት ጊዜ በፍርሃት ተዋጠች። ልትነግረውም አልቻለችም። ውስጧ በጭንቀትና በፍርሃት ተዋጠ። ምንድን ብዬ ልንገረው? ምንስ ልበለው? አሁን ምንድን ብዬ ላስረዳው? የሀብልን እናት ቀምቻለሁኝ ወይንስ ምንድን ብዬ እያለች በጥያቄና በጭንቀት አእምሮዋ በፍርሃት ተዋጠ። በዚህም የምትለው ቁጡ ሁሉ ጠፋባት። በቃ አሁን ማለት ያለብኝ ምንም ላደርግ አልችልም፣ እባክህን አሁን መናገር አልችልም፣ ግን የሰው ሕይወት ቀምቻለሁኝ እያለ ምን ማለት ነው ንገሪኝ ቢላትም በለቅሶ ተዋጠይ። ጠጭ ቢላትም አይ አልጠጣም፣ ተረጋጊ ቢላትም ልትረጋጋ አልቻለችም። ኩኩሻ በጣም በጭንቀት ውስጥ ምንም የእናትነት ፍቅር በጎዳና ያደገች ብትሆንም ሁለተኛ ደግሞ የሀብል እናት የእዝራን ሁኔታ ስታይ መቀማቷና ይሄ እያስጨነቃት ይገኛል። ሁለተኛ ደግሞ ስለ ህይወቷ ታስባለች። ህይወቷ እንዲቀየር እናትነት ፍቅር ያላገኘችው እናቴ ብላ ያቀፈቻትና እየሳመቻት የዳበሰቻትን ስታስታውስ እናቴን ብትሆን እያለችም ትመኛለች። በሁለት ሀሳብ ውስጥ ሆና በጨለማ ውስጥ ብቻዋን በጎዳና ውስጥ ያለችው ኩኩሻ ወደ ቤትም ሳትመጣ ትቀራለች። እናቷ የሆነችው እንግዲህ መነን ማለት ነው ቀረች እያለች ቤት ውስጥ የት ገብታ ነው የት ቀረ? ያይ ቤተ ክርስቲያን ነበረ ብላ እንግዲህ ጓደኞቿ ጋር ሂዳ ይሆናል እሷ ቤተ ክርስቲያን መሄድ ነው እያለች እንግዲህ ገንዘብ ፈላጊዋ መነን ያልሆነችውን ሆነች እያለች በጣም እያጨናነቀቻት፣ እሷ ግን በጭንቀት ውስጥ ትገኛለች ማለት ነው። ኩኩሻ እንዴትስ አድርጌ ነው የሰው እናት ቀምቼ፣ እንዴትስ እነሱ ለእኔ ፍቅረኛ ልጅ እንደዚህ እየሆኑ እንዴትስ ነው እያለች እራሷ ጥያቄ ሆዷ ባብቷል ማለት ነው። እና በዚህ የተነሳ ወደ ቤት ጧት ላይ ስገባ በጣም ይጣላሉ ከመነን ጋር ማለት ነው። መነን ጋር ትግል እያያዛል። የት ሄደሽ ነው? ምን ሆነሽ ነው? እንዲህ አንቺ ትቀልጃለሽ፣ ያልሽው እኮ ስራ ነው ስትላት፣ በቃ እንደው ምን ይሄ ጭንቀት ውስጥ ነው የገባሁት እያለኝ አትቀልጅ እያለቻት፣ እኔ እንደውም ስለ አንቺ ስታወራ ነበር፣ አቀፈች ልጄ አቀፈችኝ እያለች ነበር እያለኝ፣ አዎ እኔም ስሜቴን መቆጣጠር አቃተኝ እዚህ ቦታ ገብቼ ለምንድን እያለችም ራሷን ጥያቄ ውስጥ ነበር። ደግሞ አጸደም እኛው ጋር ናት። እንግዲህ ወደ ውጭ ደግሞ አንቺ እንድትሄጂ ትፈልጊያለሽ? አዎ የት ያገኙናል? ከዚህ ውስጥ ወተን መሄድ ነው፣ ይዛን ትሄዳለች እያለቻት ነበረ ስትላት የነበረው አይደል? በጣም አእምሮሽ ሰላም ይሰጥሻል፣ እንዴት ነው አእምሮሽ እያለች እንግዲህ ኩኩሻ ለመነን ጋር ይጣላሉ ማለት ነው። እንግዲህ መስራትሽን ትሰሪያለሽ ካሁን በኋላ ሰጥ ለመጥ ብለሽ ያሽው ስራ ነው እኮ ስትላት፣ ይሄ ስራ እኮ ከተበላሽ ይሄ ነገር ከታወቀ እንደውም ንገሪያት እያለኝ ነው ስትላት፣ ትቀልጃለሽ እንዴ? እንደውም ይሄንን እንትን ብለሽ ይችን አጸደን ሳያት እያለች የጓደኛ የገዳይና ይች ህጻን ልጅ እዛ ሳያት እንዴት ነው እንትን የምትለኝ ስትል፣ አጸደ እኮ ዝም ብላ አፏ እንጂ እንደምትናገረው አይደለችም፣ የዋህ ናት ብታይ፣ ለህጻን ልጅ ስታዝን እንደዚህ ስትል በጣም ጥሩ ልጅ ናት ትላታለች። ልታግባባት እንደዛ ነው አለችና ይሄንን የምትይኝ አንቺ ነሽ ብላ እንግዲህ ዘላ መነንን ስታንቃት መነን ትደነግጣለች። አንቺ ምንድን እያረግሽ ነው እያለቻት እንግዲህ ስመጣባት ልቅቅ አርጋ ቁጭ ብላ፣ እንዴ የልጅ ፊት እኮ ጥሩ አይደለም ምን ሆና ነው ስትላት፣ አይ ዝም ብላ ነው እንደዚህ ስትደባደብ እኔ ነግሬን እየኮለኮለኝ ነው አንገቴን እያለች እንግዲህ በውሸት ትሞላታለች ማለት ነው ሙልዬ። እሷም እንግዲህ ወይኔ ልጄን እያለ ልጄ እኮ እያለች ነበርና ልተኛ እንደውም ጥሩ አይደለሁም በማለት ስሜቷ በጣም ተጎድቷል ማለት ነው። ኩኩሻ በጣም ያለችበት ሁኔታ የሰው እናትም ቀምቼ ብላ እየተናደደች ትገኛለች። እናም በዚህ የተነሳ እሷም ተነስታ ሄዳለች ማለት ነው። በመጨረሻ ምንድን ነው ያደረገችው ኩኩሻ ማለት ነው? ተኝታለች። በቃ ተኝታለች። ትታትም ተኝታ እያለ ምንድን ነው ያደረገው? ተኝታ ነው ስትላት እንዲያውም ትልቅ ሰፕራይዝ አላት እያለች ነበርና ተኝታ ኬክ ሰርታ እንግዲህ ይዛላት ሀፒ በርስቲ ልጄ ተነሽ ብላ እንግዲህ ተነሽ ልጄ ደግሞ እኮ እህቶችሽ አሁን በቃ እየጓጉ ነው እያለቻት ነበርና ኩኩሻ እንግዲህ ሀፒ በርስዴ ስትባል
አልቅሳ ትነሳለች ማለት ነው። ስታያት እንባ ሁሉ ይተናል። ደግሞ እኮ እዛም ሁኜ ውጭ ሀገር ሁኜ የአንቺ ልደት አልፎኝ አያውቅም። እህቶችሽ እያከበሩልሽ ነበር ሁሌ ዛሬ ነው ማለት ነው እድሜ እያለች አዎ ብላት ደግሞ ተነሽና ትልቅ ሰፕራይዝ አለሽ አዘጋጅቼልሻለሁ ስትላት ኩኩሻም ደስ ይላታል። ደስ የሚላትም የሰው እናት እንደዚህ እያረኩ ሀብልስ እያለች በጣም እየተጨነቀች ትገኛለች ማለት ነው ኩኩሻ። የዚህ ጊዜ እንግዲህ በመጨረሻም እሺ ብላ ኬኩንም እንትን ብላላታለች። ከበር ሁና እንግዲህ መነን ምን ትላት ይሆን ታወራት ይሆን ትናገር ይሆን እያለኝ በበር ሆና እየተከታተለኝ እያየቻት ነበረ ወይዘሮ መነን ማለት ነው። እሷም እሺ ማለት ሳቅ እያለች እያየቻት ነበር እና ምንም ሳትል አመሰግናለሁ ብላ ዝም ብላ ትላታለች። ግን ውስጧ ኩኩሻ የምታስበው ስለ ሀብል ነው። ወደ ሀብል ጋር ስንሄድ እንግዲህ ሀብልን በጭንቀት ወይት ቀረበ ማለት ስትጨነቅ ይመጣላታል ከድንገት ማለት ነው። እዝራ ቀረ እኮ ስትለው እኔ አላቅም ብቻ ኩኩሻ ምን ውስጥ እንዳለኝ በጣም ጭንቀት ውስጥ ያለኝ ትመስለኛለች። የሰው ህይወት እንትን ብያለሁኝ እያለች በጣም ጭንቀትና እንደዚህ እንትን ውስጥ አየኋት እያለ ለሀብል ይነግራታል ማለት ነው። ሀብልም በጣም ትጨነቅና ምንድን ነው እያለ እንግዲህ በጣም ተጨንቃለች። ልነግረኝ ግን አልፈለገችም። ጠርታኝ በቃ ለመናገር አልፈለገችም። ተነስታ ሄደች እያላት ነበርና እንግዲህ ተሰብስበው ሰካራሟ አጸደይ ተንጎዳግዳ ስትመጣ ይቅር በሉኝ እያለች እሱ ሳይኖር ተደፍታ ይቅር ብለንሻል ተነሽና ግቢ እያለ እያስመሰለች መሆኑን ግን እየተጠራጠረች ነው። ሀብል ብልጥ ናት ማለት ነው። እንደዚሁም ደግሞ አቶ እስክንድርም እየተጠራጠሩስ እያስመሰሉ ቢሆንስ እያለ እያስመሰልሽ መሆኑንስ እንዴት እናውቃለን? አሁን ግቢና እንትን በይ እያላት ማን አለኝ አንድ ወንድሜ እያለች ነበርና እንግዲህ እራትም ላይ ቀርበው ማለት ነው። ሁላቸውም ጸብጸብ አንዳንድ እያስመሰሉ ተነስታ እንግዲህ ሜርሲ አንቺ ነሽ እንደዚህ እያረግሽ እየመረሽኝ ጭንቅላቴን በማለት የውሸት ታሪኳን ባንድ እየሰሩ ያሉትን ተይ ግን እንደዚህ የምታደርጊ ምን አርጌሽ ነው? በቃ ይቅርታ አልኩሽ አይደል እንዴ? አዎ ብትይም እኔ ነኝ እንደዚህ ያረኩሽ ይቅርታ እያለች አስመሳዩ አጸዴ እንግዲህ በዛውም ተነስታ ሜርሲም እሷ ጋር አልበላም ሁሉም የቤቱ ሰው ተነስቶ ይሄዳል ማለት ነው። እንግዲህ አጸዴ ወደ ቤት በመሄድ ዘላ መከዳን ነው ያነቀቻት። እኔን ስታያት ትፈራታለች ማለት ነው። ተነስታ ስትይ እኔን ስታይ ፈገግ እንጂ አንቄ እንዳልገልሽ ወንድምሽን መግደሉን ደግሞ መግደሌን አውቀሻል ማለት ነው አይደል እያለቻት በቁሟ እዛው ቁጭ እንዳለች ሽንቷን ትሸናለች። ሽንትሽንም ለቀቅሽው ተነሽ ልጠብልሽ እኔው ራሴው አጥበዋለሁ ስትላት እና ላጥብልሽ ነው እንዴ እኔ ተነሽና ጠቢ ብላ እያሰቃየቻት ትገኛለች አጸዴ ማለት ነው። በዚህ የተነሳ አጸዴ እንግዲህ ይሄን ስትላት እኔን ስታይ ለሁለተኛ ምንድነው የምበያልኩሽ? አይሰማኝም አክስቴ አጸደይ እልሻል ስልሽ ምንድን በይ ነው ያልኩሽ? እንደዚህ በይ ያለቻት። ፈገግ በይ ያልሽኝ ፈገግ እላለሁ እንዳፈሪኝ ነው ያልኩሽ እያለኝ እሺ ብላ እነሱ ፊት እንዳልገልሽ እንደዚህ አድርግ እያለች እንግዲህ በዚህ እያሰቃየቻት የምትገኘው ኩኩ ማነች መከዳ ተነስታ እንግዲህ ወደ ሽንት ቤት ልትጸዳዳ እንደሄደ ሁለቱ እዛ ሆነው በቃ ትቻያለሽ እኮ አሁን ወንድሜ ያመነኝ ይመስለኛል እያለ ነበረ። ወንድሟም እንግዲህ አባዬ አክሲዮኗን ልስጣት እያለ ነበር። አይ ትንሽ ቆይ ለመስጠት አትቸኩል እያለ ነበር። እና እንግዲህ ብርም ትራንስፈርት በባንኩ አድርጓታል። ወንድሜ ያመነኝ ይመስለኛል እያሉ ሁለታቸው የሚያወሩትን አይ አሁን እኔን ግን መቼም እንትን አላለኝም። ይሄ ወንድምሽ ይሄ እዝራ አሁን ማድረግ ያለብን እዝራን ማስወገር ነው ትላታለች። ማለት ስትላት አዎ እየተቀበል አይደለም ምን ልትሆኝ ነው? ይሄ እኮ እያስመሰልን ነው ያለ ነው። ስለዚህ ወንድምሽ አይደለ የስጋ ወንድምሽ አረግሽው እንዴ ማስወገድ አለብን ስትላት በጣም ትጨነቃለች። ሜርሲ ማለት ነው እንዴ ስትላት አዎ እሱን አንድ ብለን ካስወገር ከዛ በኋላ ሁሉም ነገር ይስተካከላል ትላታለች። እንዴ አክስቴ ስትል ይሄን ስትሰማ እንግዲህ ሜርሲ ከበር ነበረች እና ያንን የያዘችው አይባድ በቁሟ ትጥለዋለች። እስካሁን ያወራችውንም ሰምታናለች ማለት ነው በማለት እንዴት ትሰማናለች በማለት ነበረ እንግዲህ እሷ ላይ ያለቀው ማለት ነው። ወጥተዋ ፍጠውባት እንግዲህ ሰምተሻል አልሰማሽም እያሉ ነበር እንግዲህ የሚይዟት ማለት ነው። ለነበረን ቆይታ በቀጣይ ፓርት እንጠብቃለን። ባይ ባይ።